አስተውሻውን ይቀር ረጉብላ በእናትህ በቃ ተዋት እንዴ አድቡ እንጂ እንዴ እኔ ከሱ ጋር ተጣላሁኝ እና ታዲያ ከማን ጋር ነው አየይ እኔንስ ያስለቀሰኝ እድሌና በማንም ውርጋጥ መናቂ ነው ደበደባት የታላቸው አሁን ቤት ማንም የለም የኔ አይሽ እንኳን አፏ ምንም እህል ሳትደነግጡ ብለን ነው በዛ ላይ ደግሞ እኛ ተደናግጠን ስለነበር የመደወል ሀሳብ ምንም አልመጣልን አሁን ይሄዳለች እናንተ ይኸውልህ ጎቢ እኔ ላንተ ስልክ ችግር ውስጥ ገብቻለሁ በጣም ብዙ ከሰው ጋር ጣልቻለሁ የማታው ግን ይለያል ካሉንሽ እያለ በጣም ያስቸገረኝ ነበር ከዛ አጋጣሚ ማታ እናቴ አብሮኝ ነበር ከዛ እናቴ ሊመታ ሲል ኪራ እናንቺ የሚያጣጣሽ ራሱ አይነገርም እንዴ አፊል ነው ሰኔ በቃ እሷን ትያት እኛ ላይ ሄደን እንቀምጣለን ከሰው ጋር አፋት ኪራ አደጋ ደርሶበታል እመነኝ እሷን ግን ምንም አላደርጋትም ነገር ግን እሱን አልለቀውም በማለት ጆቤ ዝቶ ቢሆንም ነገር ግን ለናቲ የተነዘረው ዱላ በገላጋዩ በኪራ ላይ አርፎበታል አሁን ላይ ቲና በጸጸት እያለቀሰች ትገኛለች ይቅርታ አታረግልኝም ወይ እባክሽን እያለች እንግዲህ አምላኬ ለምን አትወስደኝም እያለችም እየተማጸነች ነው የምትገኘው ሰኒ ለሽርሽር ወደ ክፍለ ሀገር ብትሄድም ነገር ግን የጎረቤታቸው ልጅ ከባሌ ላይ አይንሽን አታነሽም ወይ በማለት ኃይለኛ ጠብ ውስጥ ገብታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። አብራችሁ ስላላችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ዛሬ ደግሞ ጽናት ድራማ 268ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ጆቤ እንግዲህ የቀድሞ የቲና ፍቅረኛ ነበረ። በባለፈው ፓርት ላይ ቲና አታስታውስም ወይ አየህ ከኔ ጋር አድራ እንደዚህ ሆነች እያልክ ትምህርት ቤት ስታስቅብኝ ትታሳለቅብኝ ነበር እኮ ያ ሁሉ ማሸማቀቅ ያ ሁሉ የሰራህብኝ ግፍ ዛሬ ላይ ቁስል ሆኖ ነው የሚጠዘጥዘኝ ስለዚህ አንተ ወደ እኔ በመጣህ ቁጥር የዱሮ ያደረከኝ የበደልከኝ በደል ነው ትዝ የሚለኝ እባክህን ተቻልክ በቃ እኔ አሁን ላይ የራሴ ህይወትን ይዣለሁ ጀምሬያለሁ አሁን ላይ ወደ ህይወቴ እንድትመጣ አልፈልግም በማለት ለጆቤ ብትነግረውም እሱም በቃ ሰው እኮ ያጠፋል ሁሉም የማያጠፋ ነገር የለም ስለዚህ ሰው ደግሞ ይቅርታ ይደረግለታል ከባለፈው ስህተቱ ተመልሶ ከመጣ ደግሞ ያ ሰው ተስተካክሎ ይኖራል እባክሽ ይቅርታ አድርግልኝና ወደ ቀድሞ ፍቅራችን እንመለስ ቢላትም እስኪ አራስክን እስኪ ተመልከት ማንም እኮ የሚወድ ሰው የለም አንተ ሰርተህ የምትለወጥ ይልቅ ሰርቀህ ብትለወጥ ነው የምትወደው ስራ አትወድም ሰው የሚወደው የሚሰራና የሚለወጥ ሰው ነው ስለዚህ አንተ ደግሞ ምንም የሚወደድ ነገር የለህም ከሁለቱም ነፃ ነህ ስለዚህ አጠገቤ አትድረስ ተወኝ በቃ በማለት ብትነግረውም ጆቤ ግን በዚህ ንደት ተናዶ አረቄ ገዝቶ እየጠጣም ነበር ጓደኛውም ተረጋጋ እንጂ እንደውም ተዋት በቃ ቀረባት እንጂ አልቀረችብህም በቃ እንደውም እርሳት በማለት ይነግረዋል ነገር ግን ጆቤ እጅግ ተናዶ ስለነበረ እመነኝ እሷን ምንም አላደርጋትም ነገር ግን እሱን አልለቀውም በማለት ነበረ የዛተበት ናቲና ቲናም እንግዲህ በማታ ፍቅራቸውን እየተገላለጹ እያተጫወቱ ባለበት ሰዓት የድሮ ፍቅረኛዋ ይመጣል እሱም በመጣ ሰዓት እንግዲህ ቀጥታ ወደ ዱላ ነበር ያመራው እሱም ለምንድነው የማተዋት በቃ ቲና አትፈልግህም ስለዚህ ካልፈለገች ደግሞ ካጠገቧ መራቅ ነው የሚሻልህ ለምን አተዋትም በማለት ናቲ የሚናገራል ናቲን እመታለሁ ሲል እንግዲህ ይተናነቁና ገላጋይ ይመጣል በሚገላገሉበትም ሰዓት እንግዲህ ኪራም መጥቶ ነበረ ለናቲ የተነዘረው ዱላ ጽናት ባል ላይ ኪራ ላይ ያርፍበታል ቲናም ወደ ቤት በመሮጥና በመሄድ እንግዲህ ለጽናት ኪራ ተመቷል በማለት ይዛት ትወጣለች መሬት ላይ ተዘርሮ በነበረበትም ሰዓት እንግዲህ አስገብተው ወደ ቤት እንዲተኛ ያደርጉታል ያን ያክል ብዙ ጉዳት ባይደርስበትም ነገር ግን የኪራ መመታት እጅግ ያናደዳቸውና ያበሳጫቸው እነ ናሁምም ናቲን ባንተ ሰበብ ነው ይህ ሁሉ ነገር የመጣብን በማለት ናሁምና ናሲም እንግዲህ ደባደቡ ነበር ነገር ግን በሽምግልና ታው በማለት እንግዲህ እንዲተው አድርጓል ወንድሜ አንድ ነገር ይሁንና እመነኝ አለቀም በማለትም ናሁም እንግዲህ ናቲ ላይ ዝቶበታል ናቲም እባካችሁ በቃ አሁን ላይ የኪራ ደህንነት ነው የሚያሳስበን እሱ ደህና ከሆነ ደግሞ ሁሉም ነገር ያልፋል እኔ ግን ስለ ናቲ ይቅርታ እጠይቃቸዋለሁ በማለት ቅዱስ ይቅርታ ይጠይቃል ነገር ግን
ይሄንን ባለበት ሰዓት ናቲ ተነስቶ እኔ አንተ ቤት መምጣት ከጀመርኩ ማደር ከጀመርኩ ጀምሮ አንድ ቀንም ደስ የሚል ነገር አድርጌ አላቅም። ሁልጊዜም እንዳሳዘንኩና እንዳስከፋውና እባክህን ይቅርታ አድርግልኝ በማለት ቤቱን ጥሎ ወደ ውጭ ይወጣል። ናቲ አሁን ላይ የሚሄድበት ቦታ ምንም የለውም። ምናልባትም ወጪ ላይ ካላደረ ካልዋለ በስተቀር ከቅዱስ ውጪ እሱን የሚያሳድረውና የሚያስጠጋው ሰው አልተገኘም ነበረ። ቅዱስም እንግዲህ በሱ ብዙ ቢናደድ ቢበሳጭም ነገር ግን ሁሉ ነገሩን ችሎ እስካሁን አኑሮት ነበረ። አሁን ላይ ናቲ የት ሊሄድ ይችል ይሆን? ድጋሜ ቅዱስ ጋር ይመለስ ይሆን? ቲና መሬቱን እያየች አቀርቅራ እንባዋ በአይኗ ታጅቦ በጉንጯ እየወረደ ምን ሆነሽ ነው ቲና? ቁጭ በይ እንጂ ምን ነው መሬት ታያለሽ? በማለት ኪራ ቢጠይቃትም ላውራዊ ብትል እንዳታወሪ ስላሏት አይ በእሷ ምክንያት ወንጀሉ እንደተፈጸመበት ይነግረዋል። ናሁም በቃ አሁን እኮ ደህና ነኝ፣ አዎ አስታወስኩኝ፣ እየተደባደቡ ልገላግል፣ በቃ አሁን ግን ደህና ነኝ፣ በቃ በኋላ እናወራበታለን በማለት ኪራም ነገሩን ቀለል በማድረግ ይተዋል። ናሁም ስልክ ላይ አሁንም የድሮ ፍቅረኛው መደወሏን አላቆመችም። በምትደውልም ሰዓት እንግዲህ ምሩ ጋር ስለነበረ ማነው አንሳው እንጂ ብትለውም አይ አሁን ላይ ስለ ሰርጋችንና ስለ ቤሏችን ብቻ ነው ማውራት የምፈልገው የቢሮ ስልክ ነው በማለት እንግዲህ ብዙ ነገሮችን ሸውዷት ስልኩን ካለማንሳት ተቆጥቧል። ይህ ነገር ግን በምሩ ላይ መጥፎ አሻራ ነው እየጣለባት። ምክንያቱም ብዙ ነገሮችን ሊያሳብ ሞክሯል። ነገር ግን በወዳ በወድህም እያለች እየደበቀ እየነገረችው እየጠየቀችው ስለነበረ ያንን ነገር መሸፈን አልቻለም። የቢሮ ሰዎች ናቸው ቢልም ቢሮ አሁን ሄጃ አወርቻቸው መጣ አላልክም ወይ በማለት ትነግረዋለች። እንደገና ደግሞ ሌላ አይ በቃ አላስፈላጊ ነገር ነው በማለት ሊያባብላት ሞክረዋል። ነገር ግን አሁን ላይ ያቺ የቀድሞ ፍቅረኛው መጥፎ ነገርን ተናግራ በእሚሩ ጭንቅላት ውስጥ ስላሳደረች አሁን ላይ እሚሩ ቢነግራትም ምናልባትም ላታምነው ትችላለች። ምክንያቱም እሱ ስልኩን ማንሳት አልፈቀደም። ያው ምሩን እንዳይረብሽ ብሎ ነበር ያላነሳው። ነገር ግን አለማንሳቱ ምሩን ረብሿታል። ስለ ሰርጋቸው እንዲሁም ስለ ቤሏቸው እያወሩና እየተነጋገሩ ነበረ። ያም ቀን እንግዲህ በጉጉት እየጠበቁት ነው የሚገኙት ሁለቱ ማለት ነው። ሌላ ሰኒና ጆከር ናቸው። ሰኒና ጆከር እንግዲህ ወደ ገጠር መምጣታቸው ይታወቃል። የጎረቤት ልጅ አሁን ጆከርን እያየችባት ትገኛለች። ሰኒም ማነው ወንዱ እንዴት ባሌን እንደዚህ ታየዋለሽ በማለት በድጋሚም ደብድባታለች። ከዚህ በፊት የሄደችባት ሴትዮን ልጅ በመስደቧ እና በመናገሯ አንድ ቡጢ አቅምሳት ነበር። ዛሬ ላይ ደግሞ አንድ ቡጢ ደግማላታለች። ጎረቤቶቹም እንግዲህ የከተማ የመጡትን ዘመዶችሽን ብታሳርፊ ይሻላል በማለት ለሄዱባቸው ቤተሰቦችም መለተቴ ማለት ነው ተናግሯል። እንግዲህ በቀጣይ ቪዲዮ ደግሞ እስቲ ምን እንደሚከሰት የምናየው ነው የሚሆነው። አብራችን ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።